መልኩ አላህ አራት ወራቶች የተከበሩ አሉና በእነሱ ራሳቸውን እንዳትበድሉ ጥንቃቄ አድርጉ። እነሱ ላይ አላህን መወንጀል በእነሱ እንደሌላው ቀን አይደለም ብሏል። ይሄ የተባለበት ምክንያቱ ውስጦቹ ደግሞ ሐታ በጃሂልያ ይከበር የነበረው ዙልቂዕዳ ዘረፋ ምናምን እንኳን እነዛ ሙሽሪኮቹ የሚያቆሙበትና ጦርነት ትተው ቁጭ የሚሉበት ወቅት ነበር። ዙልሕጃ መቼም ሁላችሁም ታውቁታላችሁ። ዙልሕጃ ሐጅ ያለበት ወራት ነው። ሐጅ ያደረገ ሰው ልክ እናቱን ከወለደችው እናት ልክ እንደወለደችው ሆኖ ከወንጀሉ ነፃ ይሆናል የተባለበት ነው። ሐጅ ያላደረገ ደግሞ ያልገጠመው ደግሞ አንዷን ቀን የጾመ እንደሆነ ዘጠነኛዋን ቀን የሁለት ዓመት ወንጀል ታስምርለታለች የተባለ ነው። ቀጥሎ ያለው ሙሐረም ነው። ሙሐረም ውስጥ ደግሞ አንድ ትልቅ ወር አለ። ታውቁታላችሁ አይደል? አንድ ትልቅ ቀን እሱ ማነው? የአንድ ዓመት ወንጀል የሚያስምር ማን ነበር እሱ? ሙሐረም ውስጥ ያለ አሹራ። ስለዚህ እነዚህ ቀናቶችን አላህ ለየት አድርጋችሁ እንድታዋቸው አደራ ብሏቸውና አደራቸውን ለመዋጣት መጀመሪያ ደግሞ እነሱን ማፈዝ ያስፈልጋል። طيب አሁን ወደ ላኢላሃ ኢላላህ ወደ ዛሬው ትምህርት ልንገባ ነው። ሳምንት አርካኑል ኢስላምን ስንማር የመጀመሪያው ላኢላሃ ኢላላህ ነው ብለናል። አርካኑል ኢማን ላይ የመጀመሪያው ማን ነው ያልሸባው? አርካኑል ኢማን ላይ የመጀመሪያው ማን ነው? አመንቱ ቢላህ አንቱ ቢነቢላህ ሁሉም ያስኬዳል። በአላህ ማመን ነው። ላኢላሃ ኢላላህ ማለትም ያው ነው አይደል? አንዳንድ በስተቀር የእውነት አምላክ የለም ብሎ ማመን ነው። ግን ላኢላሃ ኢላላህ እዚህ ሸሃዳ የሚለው ቃል ስላለ በቃል መናገር። እስልምናና ኢማን ልዩነታቸው ምንድነው ብለናል? ዛሂርና ባጢን ናቸው። ኢማን የሚባለው እምነት ነው በትክክል። ይሄንኛው ደግሞ ኢስላም የሚባለው በዛሂር የሚታይ ነው። ሸሃዳውን በዛሂር የሚነገር ነው። ወከዛሊክ ዘካውም ጾሙም ሐጁም ሁሉም በዛሂር የሚታይ ነገር ነው። ያንኛው ግን ኢማን ነው። ሁለቶቹ በአንድ ከመጡ ይዘተማ አፍተረቃ ወይዘፍተረቃ ይተማ የሚባል ነገር አለ። በአንድ ከመጡ ሁለቱ ማዕናቸው እንደዚህ ነው። ይሄ ብቻ ከመጡ ግን ኢስላም የሚለው ኢማንን ይዘል፣ ኢማን የሚለው ኢስላምን ይዘል። አንዱ ከፈረሰ ሌላኛው ባዶውን ብቻውን ፋይዳ የለም። ምን አልኩኝ? አንዱ ከተበላሸ ሁለተኛው ብቻውን ፋይዳ የለው። ለምሳሌ አርካኑል ኢስላም ተበላሽቶ አርካኑል ኢማንን ብቻ ይዞ ቢሄድ ሰውዬው ፋይዳ የለው። አርካኑል ኢስላምን ይዞ አርካኑል ኢማንን ብቻ ይዞ ቢሄድ ፋይዳ የለው። ሙናፊቅ ነው የሚባለው አይደል? አርካኑል ኢስላምን የያዙ ሰዎች ከባህር የሚሰሩበት ውስጣቸው ካላመነ ወደሚባለው ሙናፊቅ። እነዚህኞቹ ደግሞ ውስጣቸውን አምነናል አሉ። ደግሞ እነሱ ምንድናቸው? ያላመኑ አምነናል ያሉ ግን ኢዲዓ ብቻ የሚያደርጉ ወይም ከሃዲዎች ናቸው፣ ወይም ደግሞ ሙደዒዎች ይባላሉ። ሸሃዳ ላኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ካለ አንድ ካፊር በአርካኑል ኢማን ብቻ ቢያምን ይጠቅመዋል? አይጠቅመውም። ስለዚህ እነዚህኞቹ ሁለቱም በአንድ መሆን አለባቸው። ባጭሩ ልንገራችሁና አህሉ ሱና ወልጀማዓ አንድ ለየት የሚያደርጋቸው ነገር አለ። ኢማን የሚባለው ቀውሉን ቢልሊሳን ወኢዕቲቃዱን ቢልጂናን ወዐመሉን ቢልጀዋሪህ፣ በምላስ የሚነገር በቀልብ የሚቋጠር በአካላት ደግሞ የሚተገበር፣ ይሄ ነው ኢማን የሚባለው። طيب يزيد بالطاعات وينقص بالمعاصي أو بالمعصية። ኢማን ይጨምራል ይቀንሳል። ይሄ ነው አህባቢ። እናም ይሄ ላኢላሃ ኢላላህ የሚለውን መስፈርቱን አሟልተን ካላወቀ ነው ምን ይሆናል ማለት ነው? እንዳላል ነው ይሆናል ማለት ነው። አንድ ነገር የዚህ ነገር ይሄ መስፈርት ነው ከተባለ ለምሳሌ አሁን ዙሁር ለመስገድ ዙሁር ሶላት ብትሰግድ ትክክል ሊሆን ዘንድ አንዱ መስፈርት ምንድን ነው? ወቅቱ መግባት አለበት አይደል? ዙሁርን 4 ሰዓት ላይ ብትሰግደው በኢትዮጵያ አቆጣጠር ወይ በዚህ 10 ሰዓት ብትሰግደው ይሆናል? አይሆንም። ረመዳን እና አሁን ዛሬ በጾሙ ቀጣይ የሚመጣውን አመት ሆነ ዝግጃ ነው ዙልቂዕዳ የተከበረው ወር ነው ብዬ በዚህ ብጾም አይሆንም። መስፈርት ማለት እሱ ከሌለ ይሄኛው እና መስፈርት ነው ከተባለ
ይዘው ሊታሰብበት ይገባል ናቸው። ወአማ ሹሩጡ ላኢላሃ ኢለላህ ላኢላሃ ኢለላህ መስፈርቶችማ አማ በአማርኛ እማ ብለን እንፈስራታለን ብዙ ጊዜ ፈሂየ አልዒልሙ እውቀት ነው። ናቀው ማን ማለት ነው? አሁን ያ ማለት ምናው እንደሚሉ ይላል ከሆነ ማለት አወት መሀይምነት ስታውቅ መሀይምነት የሚያቀድር ኢላህ ማለት ምንድን ነው? ላ የሚለው ቃል ምንድን ነው? ተንትነህ መሀይምነትን በሚያስወግድ መልኩ ማወቅ ይኖርብሃል። طيب ሁለተኛ ወይኑ እርግጠኛ መሆን አልሙናፊ ሊሻክ ፈጣሪ የሚሰራ የሆነ እርግጠኛ ላኢላሃ ኢለላህ ሲል ሊሆን ይችላል እኮ ምን ይታወቃል? እስኪ አልከስርም መቼም ሳይከፍል ልሞክረው የምትል ከሆነ ሙስሊም አይደለም ማለት ነው። ወሶስተኛው ወልኢኽላሱ ጥርት ማድረግ ላኢላሃ ኢለላህ የምትለውን ለፍዘ ወመዕነን ጥርት አድርገህ በኢኽላስ መናገር። ይህ ደግሞ አልሙናፊ ሊሽርክ ማጋራትን የሚጻረር የሆነ ላኢላሃ ኢለላህ ስትል ከአላህ ውጭ የሚመለኩ አማልክቶችን በሙሉ መተው፣ መጣል፣ ማስወገድ። የተግባባሉ? አልሙናፊ ኢኽላስ ማለት ምን ጋር ነው ተቃራኒነቱ? ከሽርክ ጋር። ሽርክ ካለ ኢኽላስ የለም፣ ኢኽላስ ካለ ሽርክ የለም። ኸይር። ሶስተኛ ሌላኛው ደግሞ ወሲድቁ እውነተኛነት አጥቤ አለመሆን አለማዋሸት ማለት ነው። አልሙናፊ ሊልከዚቢ ውሸትን የሚጻረር የሚያርቅ የሆነ ላኢላሃ ኢለላህ ስትል ዋሽተህ ሳይሆን ከምር ከአንጀትህ ማለት ነው ከእውነትህ። ሌላኛው ወልመሐበቱ መውደድ አልሙናፊየቱ ሊልቡግድ ጥላቻን የምትጻረር የሆነች መውደድ። ወደህ አምነህ ማለት አለብህ እንጂ እየጠላህ የግዴታ ሰይፍ ከፍተህ ወይ ደግሞ ሰው መን አባላለሁ ከሀገር ከደር እባረራለሁ ብለህ መሆን የለበትም። አልሙናፊ ሊልቡግድ ጥላቻን ማስወገድ አለ። ላኢላሃ ኢለላህ ሲባል ደስ ሊል ነው የሚገባው። ከአላህ በስተቀር ማንም አይመለክም። ላ ነቢየን ቀረብ ወላ መለክ ላ መለክ ሙቀረብ ወላ ነቢይ ሙርሰል ሲባል ደስ ብሎ ልትቀበል ይገባል። እንዴት ነው እንደዛ ሰዎች እንኳን መጣላት አይቻልም። የማንሱ ጠላ ማለት ነው። ቅርቡ የሚል ከሆነ ራዲ ተጣበቅ ብለዋል አንሽ ወይም ሌላ ወልኢንቂያዱ መጎተት ወይም ታዛዥነት አልሙናፊ ሊሽርክ ነው የሚለው ሊተርክ ነው እዚህ ጋር አይደል? እዚህ ጋር ሽርክ ብሎታል። አንተ ላይ ተከተለና እሺ እንቀይረው ወላ እናንተም በኪታባችን ይልክታል። አልሙናፊ ሊተከው ተፈዙት ምላችሁ ገብታችኋል አይደል? አሁን እዚህ ጋር ይሄንን ነገር ባናቀው አልሙናፊ ብሎ ሊሽርክ ብሎና ዝም ብለን ተርጉመልናል ነበር። ግን ይሄንን ካሁን በፊት አልሙናፊ ሊሽርክ እንዴት ይሆናል የሚለውን ስለሐፈዝ ነው ወይም ደግሞ እንደነ ስለተለማመድ ነው ሊሽርክ ሲልዝ ጣና። እንግዲህ ምን ብለን እንወስንበታለን? ይሄ ነጋዴው ቸኩሎ ተበላሽቶበት ነው ወይ ኮምፒውተሩን ዝም ብሎበት ነው እንላለን። አልሙናፊ ሊተርክ መተውን የሚቃወም ወይ የሚጻረር የሆነ እንግዲህ ላኢላሃ ኢለላህ ስትል ኢንቂያድ ማለት ምንድን ነው? ኢንቂያድ ማለት ታውቃላችሁ? ግመል ጎትታችሁ ታውቃላችሁ? እኔ ገበሬ ነኝ፣ ግመል ጎትት ነበር። ትንሽዬ ገና የአስራ ምናምን ዓመት ትልቁን ግመል ወደ ቀኝ ተወስዶ ይከተለኛል፣ ወደ ግራም ተወስዶ ተኛ ስሎ አስተኛዋለሁ፣ ተነስ ስሎ ቀሰቅሰዋል። ትልቁን እኔ ትንሽ ነኝ። ኢንቂያድ ማለት እንደዚህ ነው። እምቢ ያለ ዝም ብሎ መጎተት። ሙስሊምም አላህ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄንን ስራ ይሄንን አትስራ ሲለው በቃ ከእሺ ውጭ ሌላ ነገር የተቃወመ የለም። ለምን በምን አይባልም። ይሄንን ስራ አለ አይደል?
سمعا وطاعة وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم إلى الله እና ረሱል አንድ ነገር ከወሰኑ ይሄ ነገር ዋጅብ ነው ከተባለ እንደ እምነታችን ላይ ያለን እንጂ ቅድም ምን ብያለሁ ኢማን ይጨምራል ይቀንሳል ኢማኒቱ ሐበተል ኸርደል ጎመን ዘር ፍሬ የምታክል ከሆነች ሲነገር ይከብዳል ሐይ ዐለ ሰላህ ሲባል ብርድ ልብስን ገፈህ መሄድ ያላህ ጥሪ እኮ ነው መንግስትን ይጠራል የሮክ ነበር ምስኪን ይከብዳል ኢማንን ጨመር ባደረገ ሰዓት ደግሞ እንዲህ አይነቶቹ ከባባዶቹ ትእዛዛቶች ይቀሉህና ትናንሾቹ ግን ይከብዳሉ ኢማን አሁን ጨምሮ ሙሉ ሲሆን ሱና ልክ እንደ ዋጅብ አድርገህ ትሰራዋለህ ሱና ልክ እንደ ዋጅብ አድርገህ ትሰራዋለህ አላህ ኢማናችንን ይሙላል طيب والانقياد المنافي للترك مثل المثال هنا حزاج والقبول مكبل المنافي للرد مملس المثال هنا وين تقاراني هنا الله ይሄ ነገር ዋጅብ ነው ብሏል አይ ይሄ እንኳን አይስማማኝም አይባል እነዛ እንትኖቹ ሰምታችኋቸዋል አይደል ሐዲስን ሷሂህ እንኳን ቢሆን አእምሮ ጋራ ማይስማማ ከሆነ አንቀበሉም ይሄን የሚሉት እነማን ናቸው ሙብተዲዓዎች ናቸው አህሉ ሱና ወልጀማዓ ግን ሰሚዕና ወአጣዕና غفرانك ربنا هذا القرآن من سمعنا وأطعنا طيب النزاع مشركوች ምን አሉ እነሱ ደግሞ ሰማን ግን አልሰማንም واسمع غير مسمع ان قرآن مسلموች ደግሞ ምን አሉ سمعنا وأطعنا ولا لا تكونوا كالذين قالوا سمعنا وهم لا يسمعون መስማት ሁለተኛ ነው አይደል አንድ ጆሮ ሰምቶ በሌላኛው ማፈስ ይባላል በአገራችን መስማትና መቀበል የተለያዩ ናቸው እና አንዲትን ብትሆን ሸሪዓን አለመመለስ ከዚህ ጋር አህባብ ያንደል መነግራችሁ ነገር ሸሪዓን መመለስና ሸሪዓን አለመተግበር ልዩነት አላቸው ለምሳሌ አንድ ሴት ሂጃብ ግዴታ ነው ብላ አምና ሂጃብ ባትለብስ ወንጀለኛ ነው የምትሆነው ቶታል ሂጃብ ግዴታ ነው ብላ ሂጃብ ባትለብስ ወንጀለኛ ነው የምትሆነው አይ ሂጃብማ ግዴታ አይደለም ፍሪደም የሚባል ነገር ስላለኝ ዋናው ነገር የልብ ነው የምትል ከሆነ ግን ከእስልምና ውጭ ትሆናለች ዑለማ ፊቅህ ምን ይላሉ አንድ ሸርቃዊ የሚባል ኪታብ አለ ፊቅህ ኪታብ እሱ ላይ ምን ይላል ጣትን መላስ ምግብ ከተመገብክ በኋላ ሱና ነው ተብሎ ወግልባ ከምትል ከሆነ ትከፍራለህ ጣትን መላስ ሱና ነው ተብሎ አላቀም ብትል ሲማሳደግ ሱና ነው ሱሪ ማሳጠር ሱና ነው እንዲህ ነገር ሱና ነው ሲባል በነገራችን ላይ ሱና ዋጅብንም ያኒ ሙስተሐብንም ይይዛል ሁለቱንም ያካተተ ነው ይሄ ሲባል ረድ የምታደርግ ከሆነ ከእስልምና ውጭ ትሆናለህ ተባባ እና አደራ ረድ የሚባል የአላህን ሁክም መመለስ የረሱልን ሁክም መመለስ ላይ መቃረን ላይ አደራ መስራት አለ መስራት እንዳለ ሆኖ ማለት ነው ያንንም አደራ እንስራበት ይቻል ነው ያክል ግዴታ አለበት ነገር ግን መቃወም ዋጋ ያስከፍላል ሐዲስን ሷሂህ ከሆነ ያንተ ቅንጭላት እንኳን እንቢ ብል ነው ንፍጥ ደግጎበት ነው የሚሆነው እንጂ ሐዲስን ሷሂህ ከሆነ መቀበል ግዴታ ነው ቁርአን ከተናገረ አንተ ሌላ ነገር አጣመህ ሌላ ነገር ልትፈልግለት አይገባም አላ ዛሂር ይሄ እንደመጣ ሱሐቦች እንዴት ነበር የተረዱት መብትህ ነው ጠይቅ ነብዩ መሐመድ አለይሂ ሰላቱ ሰላም ለሱሐቦች እንዴት አድርገው ነው መብትህ ነው እንዲያውም ግዴታ ጠይቅ ከዛ በኋላ ግን ከነሳ የኛ ገር ጎረቤቶችንሳ ሸህገለሳ አይባል ነው አላህ እንዲህ አለ ይተባለ አንተ ከነሳ ሸህገለሳ ብሎ አይባል እኔ የአላህ መላእክተኛ እንዲህ ብለዋችኋል እያልኩኝ እናንተ ዑመር እንዲህ ብሏል አሊ እማነው አቡበክር እንዲህ ብሏል ስትሉኝ አላህ ከሰማይ እሳት ሊያዘንብባችሁ ወይም
በቂጠር ሊያዘንብባችሁ ይቀርባል ይሉ ነበር ኢብኑ አባስ። ቃለ አላህ ቃለ ረሱል ከተባለ አቡበክር እንኳን ቦታ የላቸውም እኮ ማለት ነው። ሐባብ ዑመር እንኳን ትልቁ ዑመር ሙልሃሙ የተባሉት ቁርአን ጋር አመለካከታቸው የገጠመላቸው የተባሉት ጀግናው ዑመር እንኳን እሱ ከቁርአን ጋር ከፈለጉ ከላስ ቦታ የለም የሰው ንግግር እኮ ማለት ነው። ከዛ ወዲህ የምታውስ ሰለፎቻችን ሲያስተምሩ የነበሩት ትላልቆቹ ሐዲሱ ሰሂህ ሆኖ ከመጣ የእሱ ነው መዝሃቤ የኔ ንግግር ፈضرب بالقول عرض الحائط የኔ ነገር ታጥሮ አሽቀንጥራችሁ ጣሉት ነበር የሚሉት እና የአላህን ኪታብ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ልናከብረው ይገባናል፣ ቦታ ልንሰጠው ይገባናል አሉ ከተባለ ሰምዐ ወጣዕ። ሌላኛውና የመጨረሻኛው እዚህ ውስጥ አብሮ የተካተተ ነው። ነገር ግን ለእኛ በጣም ግልጽ እንዲሆን እንደምናሉ ወልኩፍሩ ቢማ ዩዕበዱ ሚን ዱኒላህ ላ ኢላሃ ኢለላህ መስፈርት ምንድን ነው? የመጨረሻኛው አልኩፍሩ ቢማ ዩዕበዱ ሚን ዱኒላህ ምን ማለት ነው? አልኩፍሩ መካድ ቢማ ዩዕበዱ በሚመለክ ሚን ዱኒላህ ከአላህ ውጭ። መላእክቶች ከአላህ ውጭ ናቸው ወይስ አላህ ናቸው? ሁሉም መላእክት ሁሉም መላእክት ከጅብሪል ጀምሮ እስከ መጨረሻኛው መላእክት ድረስ ምን ማናውቀው ድረስ ሚን ዱኒላህ ናቸው አይደል? ስለዚህ በእነሱ መክፈር አለብን ማለት በእነሱ መክፈር ማለት ምንድነው? አምላክ የሚባል ወይም የአምልኮ ምንነት የላቸውም፣ አይገባቸውም፣ አንሰጣቸውም። በቃ ይሄ ነው። ወከዛሊክ ነቢያቶችን ያመለኩ ሰዎች ካፈር ተብለዋል አይደል? በቁርአን ፈቀድ ከፈረ الذين قالوا ان الله هو المسيح ابن مريم ይላል። በነገራችን ላይ ዒሳ ምን ኡሊ العزم ነው። በጣም የተከበረና የተወደደ አላህ ዘንድ ቦታ ያለው ነው። طيب ግን እሱ ያመለኩ ሰዎችን ካፊር አላቸው ቁርአን በግልጽ። ስለዚህ እሱ ዒሳን ያመለከ ካፊር ከሆነ ኢብራሂምንም ያመለከ ካፊር ነው፣ ኑህንም ያመለከ ካፊር ነው፣ ሙሳንም ነቢ ሙሐመድንም ሁሉንም ነቢያቶች ያመለከ ካፊር ነው። እንግዲያውሳ በሁሉም መክሉቃቶች በሁሉም ነቢያቶች በወልዮችም በተለያዩም በሙሉ መካድ አለበት። ሊመለኩ አይገባቸውም። እንግዲያውሳ ሊወደዱ ይገባል፣ ሊከበሩ ይገባል። የሙእሚንነት ምልክት ሐሚለል ቁርአንንና በኢስላም ሽበት ያበቀለን ሰው ማክበር ነው ይላል የነቢ ሙሐመድ አለይሂ ሰላቱ ወሰለም አስተምሮ። የሙእሚንነት ምልክት ሙስሊሙ ሽበት ያለው ሰውና ቁርአን የሐፈዘ ወከዛሊክ መሊከን ዓድል ፍትሃዊ መንግስት ካለ እሱን ማክበር የኢማን ምልክት ነው። ማክበር ሌላ ጉዳይ ነው። አሁን ያወራነው ምንድነው? ማምለክን ግን ከአላህ ውጭ ለማንም ለምንም አይሰጥም። ቢሰጥ ኑሮ ለአሽረፈል ኸልቅ አለይሂ ሰላቱ ወሰላም ይሰጠው ነበር። እሱ ግን አይሆንም ማለት ስጁድ ያደረግላቸው ጎብለድ ቢላሉ ሱሐባ ያከበርኩ መስሎት ሌላ ቦታ ስጁድ ሲደረግ አይተው ላላላ አይፈቀድም እኮ ይፈቀድ ቢሆን ሚስት ለባሏ ስጁድ እንድታደርግ ነበር ማለት ግን አይፈቀድም። ለሱ ስጁድ ካልተፈቀደ ለሼህ ፉላን ለሼህ ሐናን ታዲያ ይፈቀድ። ስለዚህ አህባቢ ከአላህ ውጭ ያሉ በሙሉ ደጋግ ሰዎች ከሆኑ እንወዳቸዋለን፣ እናከብራቸዋለን፣ ፈለጋቸውን እንከተላለን፣ ዱዓ እናደርግላቸዋለን። ወለዚነ ጃኡ ሚን በዕድሂም የቁሉና ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን በእምነት የቀደሙን ትላልቆቻችንን እዘንልን እያሉ ዱዓ ያደርጋሉ ነው የሚለው ቁርአን እንጂ እነሱን ድረሱልን፣ ያዙን፣ አስታርቁን፣ ሽማግሌ ሁኑን አይሉም። ነቢ ሙሐመድ አለይሂ ሰላቱ ወሰላም በጣም ኢነማ ሂየ ቢድዐቱ ሚኒ ያላት ቁራጭ ሰውነቴ ብለው የሚወዷትና የሚያከብሯት ልጃቸው ምን አላት? ላ ኡግኒ ዐንኪ ሚነላሂ ሸይአ ስለ አኺራ ምንም የምጠቅምሽ ነገር የለም፣ የዱንያ ጉዳይ ከሆነ ግን ጠይቂ ብለዋል። ተባተና ወቀድ ጅሚዐት ፊል በይተኒ አልአቲ ሁለት የግጥም ቤቶች ላይ ወደፊት የሚመጡ እሱ ላይ ተሰባስበዋል። አልአቲኒ ሁለት ወደፊት የሚመጡ አንዷ ሁለቶች ናቸው። طيب ምን አለ? ዒልሙን የቂኑን ወኢኽላሱን ወሲድቁ መዓ መሐበቲ ማለት ነው። ይሄ
ቤቱ ግጥም ነው እንዳይበላሽ አሩድ የሚባል ነገር አለ። አላህ ብሎ ካደረሰን የምንማረው አለ። ያ እንዳይበላሽባቸው ነው ይሄን ያደረጉት። መዕ መሐበትን ወንቅያድን ወልቀቡሉ ለሃ ወዚድ ታሚነሃ ስምንተኛውን ጨምር ማለት ነው። አልኩፍራነ ሚንከ ቢማ አልኩፍራነ መካድን ሚንከ ካንተ ቢማ ሲወል ኢላህ ከአላህ በስተቀር ባለች ሚነል አሽያኢ ቀድ ኩልሃ ማንኛውም ነገር አማልክት ተብሎ የሚታሰቡ ከሆኑ ነገሮች በሙሉ መካድን ጨምርበት። ይሄ ስምንቱ ካለ የላኢላሃ ኢለላህ መስፈርት አሟልተሃል ነው የሚለው። አሁን የላኢላሃ ኢለላህ መስፈርቱ ገብቶናል። ሸባብ ተቃውሞ ያለው አለ ውስጥ ያልገባው አለ ለለው እሺ ይሄንን ላኢላሃ ኢለላህ መስፈርቱን የምናሟላው መዓ በያኒ አነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ማለትን ከማብራራት ጋር ነው አለሸው። ያው እዚህ ጋር ሰፋ የምናደርግበት ሚስጥር መቼም ይገባቸዋል አይደለ? አሳስ ወይም መሰረት ስለሆነ ነው። ወሙክተባሃ እቺ ሙሐመዱ ረሱሉላህ የምትለው ቃል የምታስፈርደው ተስዲቁሁ እውነት ብሎ መቀበልን ነው። ፊማ አኽበረ ባወሩት ሁሉ በሙሉ ነቢዩ መሐመድ ያወሩትን ሙሉ እውነት ብሎ መቀበል ሙክተባህ ነው። ሙክተባህ እሷ የምታስፈርደው እንደዚህ ከሆነ እንደዚህ መሆንማ ግድ ነው ታስብላለች ማለት ነው። ወጣዓቱሁ መታዘዝ ነው። ፊማ አመረ ባዘዙት ስንት ሆነ? አንደኛ ተስዲቁሁ ፊማ አክበረ ነቢይ ያወሩትን በሙሉ እውነት ብሎ መቀበል አንድ ነው። ሁለተኛ ወጣዓቱሁ ፊማ አመረ ባዘዙት ነገር በሙሉ እሺ ብሎ መቀበል ስንት ሆነ? ሁለት። ወጅቲናቡ መራራቅ ማናሃ ዐንሁ ከሱ የከለከሉት የሆነ ነገር በሙሉ ወዘጀረ ያስፈራሩትን ያስጠነቀቁትንም ናሃና ዘጀረ አንድ አይነት ናቸው። ያው ተጥኒብ ወይም ኢጥናብ ለማድረግ ነው ነገሩ። ነቢይ ይህን ነገር አትስራ ተው ያሉህን ነገር መተው ስንት ሞላ? ሶስት። አራተኛ ወአላ ዩዕበደ አላሁ ይሄ እዚህ ጋር ዩዕበደ አላሁ በማ ማድረግ እንችላለን። ዩዕበደ አላህ ፈትሐ ማድረግ እንችላለን። ያዕቡድ አላህ ወአላ ያዕቡድ አላህ ሰውየው ወአላ ዩዕበደ አላሁ ሙገየረ ሲጋ ነሁ ይቀረን ነበር አይደለም? አላህ ላይመለክ ነው። ወአላ ያዕቡድ አላህ ከሆነ ፈትሐ ከሆነ አላህን ላያመልክ ነው ሰውየው። እቺ ናት አሁን ትልቅ እኛና አህለል ቢድዖች መካከል ትልቅ መስፈርት የሆነችው መለያ የሆነችው እቺ ነው። ወአላ ዩዕበደ አላህ አላህ ላይመለክ ነው ወይም ወአላ ያዕቡድ አላህ አላህን ላያመልክ ነው ኢላ ቢማ ሸረዐሁ አላሁ ዐዘ ወጀለ ወረሱሉሁ ሰለላሁ ዐለይሂ ወሰለም አላህ ህግ ባደረገውና መልእክተኛው ህግ ባደረጉት ብቻ እንጂ አላህን ላይገዛ ነው። ግልጽ ነው። አላህን መገዛት ያለበት አንድ ሰው በነቢዩ መሐመድ መልእክተኝነት ካመነ አላህ ባወረደው በቁርአን ህግና እሰው ባስተማሩት ሐዲስ ህግ ብቻና ብቻ ነው የሚሰራው። አይ ምን አለበት ምን እንዲህ ያለ አይደለም ወይ ኸይር አለበት አይደለም ወይ ለው ካነ ኸይር ለሰበቁና ኢለይሂ ኸይር ቢኖር አቡበከር የበለጠ አለይኩም ኸይር ይሰራል። ከአቡ ሁረይራ የበለጠ ኸይር ይሰራል። አብዱላህ ብን መስዑድ ምን ይላሉ ረዲየላሁ ዐንሁ አን ጀሚዕ ቁርአን ወርዶ ስንማር ትርጉሙንም ተግባሩንም ቃላቱንም ነው የምንማረው። 10 የቁርአን አያት ትርጉሙን ሳናውቅ ቃላቱንም ሳንሸመድ እንዲሁም በተግባር ሳናውለው አናልፍም ነበር። 10 የቁርአን አያት አናልፍም ወደ ሌላኛው አንሄድም ነበር። ታዲያ እነዚህ ሰዎች ያላገኙትን ኸይር ዛሬ ነው ያገኛለው። ዘበት አይሆን መተዛዘብ አይሆን ገባ። አራተኛው መስፈር ላይ አስምሬበታለሁ። አንተም በደንብ አድርገው አላህን ሰዎች ጥሩ ነው ቢሉ እንኳን አብዱላህ ብን ዑመር ምን ይላል ረዲየላሁ ዐንሁ ወኢን ረአህ الناس ሐሰና ቢድዓ ቆንጆ የላትም
ሰዎች ቆንጆ ናት ብለው እንኳን ቢሏት ይላል ሰዎች ዘንድ ጥሩ መስላ የምታምር ነገር ብትመስልም አላህ ዘንድ ግን ተቀባይነት የላትም። ሳምንት ሼክ ሲናገሩ ነበር አይደል? በተለይ ሶሒህ ሙስሊም የተናገረውን ለግል ተደርገው አምጥተው ምን አሚለ አመለን ለይሰ ዐለይሂ አምሩና ማለት ምንድን ነው? ትእዛዛችን የሌለበት ማለት ነው። ትእዛዛችን የሌለበትን ነገር የተገበረ ፈሁወ ረድ ተቀባይነት የለውም ተመላሽ ነው ብለዋል ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም። ስለዚህ አህባቢ በነቢዩ ሙሐመድ አምነናል ማለት እንዲያው በአፍ ብቻ መናገር አይደለም፣ ሙቅተባውን ማወቅ አለብን። ያወጡት በሙሉ እውነት ነው። አህባሾች ባይቀበሉትም ጀህሚያ ባይቀበለውም ማን ይደፈናል? የፈለገ ሰው ይሄ አይስማማኝም ይበል፣ እኔ ግን ይስማማኛል። ያወጡት በሙሉ የኔ ቅንጭላት እንኳን የሚጠራጠር ከሆነ ችግሩ ያለው ቅንጭላቴ ውስጥ እንጂ እሱ ተናገሩት ቃል አይደለም። እንኳን ሶሒህ ነገር ተናግረው እንኳን ቁርአን መጥቶ አይደለም የኔ ቃል ዝም ብሎ የኔ አእምሮ ዝም ብሎ መጠራጠረዋል ትክክል ላይሆን ይችላል። እንኳን ያንን ፈልቆ አይደለም ያንኑ እንደነኛ ሰዎች ሰው ደግሞ በተፈጥሮ ስህተተኛ። ለዛም ነው በአንድ ጊዜ ይሄ ነገር መድኃኒት ነው ያለው፣ ሌላ ጊዜ ደግሞ ይሄ ነገርማ እንዲህ አለበት እንዲህ ያለ ነገር ተገኝቶበታል ተውት ይባላል። የሰው ነገር ስለሆነ ማለት ነው። በቁርአን ላይ ስትመጣ ግን መጀመሪያ ላይ ምንድነው የሚለው? ቁርአን ትልቁ የቁርአን ሱራ ላ ረይበ ፊህ ብሎ ነው አይደለም መጀመሪያ ላይ የሚናገረው። ፍጹም ጥርጥር የሌለበት ከመዓናውም በስተኩል ከለፍዙም በስተኩል ፍጹም ችግር የሌለበት ኪታቡል ሐኪም ጥበብ የተሞላበት የሆነ መጽሐፍ ተንዚሉ ሚን ዐዚዝን ሐሚድ ሚን ዐዚዝን ሐኪም ቁርአንን ሐኪም ብሎ ነው የሚጠራው። ጥበብ የተሞላበት የሆነ ሙሉ ምንም እንከን የሌለው ነገር። ታዲያ አንተ መጥተህ ይህ አልተስማማኝም ቆይማ ይሄ እንደዚህ ነው ይባላል። ቁርአንን በቅጭላት ተፈተዋል እንደወረደ ዝም ብለህ ተቀበል። ያልገባህን አላሁ አዕለም በል። ካልቻ ጠይቅ፣ ካላገኘ አላሁ አዕለም በል። ከዛ ውጪ ወኩሉ ነፍሲን አው ሀመት ተሽቢሃ አው ፈውድ ወሁም ተንዚሃ አይሰራም። እስላም ላይ እንደዚህ ነገር ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አንዲት ነገር ሳያስተምሩ የሄዱ ነገር ሀታ ሽንት ቤት በምንኛው ግረህ ቁጭ እንደምትል አስተምሩ። በላይ የሚበረው በላይ ከበላያችን የሚበረው አእዋፍ ስለሱ ሳይቀር ዒልም ሰጥተው ሄዱ ነቢያችን ዓለይሂ ሰላቱ ወሰላም። ተረክቱኩም ዐላ መሐጀትን በይዳ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ማናል ኢላ አልሐበሻ ኢላ አልሃሊ ከሳሪ ሰው እንጂ የማይሳሳትበት የሆነ ነጭ አስፋልት ጥቁር ነው አይደል? እኛ የምናውቀው ነብዩ ግን ምን አሉ? ነጭ አስፋልት ነው የሚያበራ ቀንም ሌትም የሚያበራ ምንም ጉድፍ የሌለበት ነጭ አስፋልት ላይ ነው ትቻቸው የሄድኩት ብለው። ስለዚህ አህባቢ ጎዳና እንዳንመስል የነቢ ጎዳና እንዳንመስል ኢማናችንን አጥብቀን እንያዝ። ከዛ ሸኹ ምን አሉ? ثم يبين للطالب كذا መምህሩ ያብራራ ለተማሪው በቅየተ አርካን الإسلام الخمسة ገረገሩ በረከት አርካን الإسلام الخمسة ያብራራለት አሉ። እሱም ብዙ ጊዜ ተማምረናል ኪታቦች ላይ ተመልክተው وهي الصلاة والزكاة وصوم رمضان وحج البيت الحرام ለማን لمن استطاع ከስር የሌለው ሰው استطاع የለውም ራሳቸውን አደጋ ላይ እንዳትጥሉ ለሐጀ ብላ ተስሪፍ ብለዋል እንትመቻቸው لمن استطاع إليه سبيلا لمن استطاع ለቻለ إليه ወደ ሐጅ ሰቢለን ጣጣውን ለቻለ ትራንስፖርቱን ላገኘ ወዘተ በጥሩ ጊዜ በአሁኑ ጊዜ ተስሪፍ አለው። طيب ተስሪፍ ከሌለ ولا تلقوا بأيديكم إلى التهلكة طيب አይወጅብህም። ብር ካለ ግን ይወጅብሃል ተስሪፉን ግዛ። ብር ካለ ተስሪፍ መግዛት ግዴታ አለብህ። ከሌለህ ደግሞ ዝም ብለህ በመጅሁድ ሄደህ ተይዘህ ኢትዮጵያ አትወረወር። አላህ አላስገደደብህም። ገብቶሃል? አላህ አላስገደደብህም። ከቻልክ አላህ አይቀበልህም ማለት ነው። ግን እንደዚህ ያለ ሙኻጠራ ውስጥ እንድትገባ አላህ አላስገደደህም። ላ ዩከሊፉ ላሁ ነፍሰን ኢላ ማ አታሃ ኢላ ውስዐሃ። طيب ስለዚህ ይሄንን በደንብ መማር አለብን ይላል። ከዛ ውስጥ ግን ይችን ብቻ ሶላትን የሚያዛትና ሶላት ነብዩ ሙሐመድ
አለይሂ ሰላቱ ወሰላም። የሰው ነገር ሲነገር ስማቸው ሲጠራ ሶላት ማውረድ፣ እንዲህ ብለዋል ሲባል ደግሞ ከፍ ብለን ልናዳምጥ ይገባል። አህባቢ ኢማን ካለ የግድ ማዳመጥ ይገባናል። ምን ብለዋል ስለ ሶላት? አልአህዱ ለዚ በይነና ወበይነሁም አሰላ፣ ከእኛና በእነዛ ሰዎች መካከል ያለው ባላመኑ ሰዎች መካከል ያለው ድንበር ሶላት ነው። ፈመን ተረከሃ ፈቀድ ምን ብሏል? አይሰማም። ፈቀድ ከፈረ። ቀድ ምንድን ናት ብለናል ያ ጀማዓ? ፊዕል አልማዲ ላይ ስትገባ ተሕቂቅ ቀድ በእርግጥ ክዷል። መካድ ማለት መስቀል መልበስ ብቻ ነው። መካድ ማለት እስልምና ብዙ ሸራኢዕ አለ። እየሰማችሁ ነው። እዚህ እንኳን 6 አሉ አይደለም? እነዚህ 6ቶቹ ምንድን ናቸው ብለናል? አርካን ናቸው የተባለ እንጂ እስልምና የሚባለው ይሄ ብቻ ማለት አይደለም። ለምሳሌ አሁን አላህን አለመሳደብ አርካን ነው ብለናል አላልንም? ግን አላህን ከተሳደበ አንድ ሰው አርካንን አፈረሰ ይባላል? ካፈር ነው የሚባለው። አላህን ከተሳደበ ካፈር ነው የሚባለው። ነብዩን መሳደብ አሁን ከአርካን ውስጥ ቆጥረናል? አልቆጠርንም። ግን ከተሳደበ ነብዩ ምን ይሆናል? ሰውየው ካፊር ሆነ። እና የሚያከፍሩት እነዚህ ብቻ ናቸው ማለት አይደለም። እንደው ጎልተው የሚታዩት ዋና ዋናዎቹ እነዚህ ናቸው ነው። እነዚህን የጣለ ሰው ታዲያ ሌላው ላይ እንዴት ይታማል? እና ባቢ የሶላት ነገር አደራ እናንተ ማጥተው አላችሁ ብዬ አይደለም። ሚስቶቻችሁ ልጆቻችሁ ሶላት እንዳያሳልፉ ጥንቃቄ አድርጉ። ሚስት ሶላት ካለፋት የባልየው ሙካ ባዶ ነው። እኔ አይደለም ድሮ ገና ህፃን ሆነን ሲያስተምሩን እሱ እየሰገደ እሷ ብትል ችላ አቅፎ ማደር ነው። የውሻ ቡችላ ጣራን እንዲያሳሸብ እዚህ ጨርሰናል። ምሳችንን በከንቱ እንመለስ። የሸብራኝ ሰዓት ደግሞ እንዳይሄድብን ሌላ ሰዓት ካለን የናፍቆት ትምህርታችንን እናያለን። ሰለላሁ ዐለይሂ ወሰለም አላለ ነው። ጥያቄ ያለው ሰው ካለ በሴት መሸፈን ግዴታ ነው ወይ ይላል ወንድማችን። መልሱ ብዙ ቦታ ሳንሄድ አዎ ነው፣ ግዴታ ነው። ቁርአን ወርዶ ያ አዩሃ ነብዩ ቁጥር 55 ላይ ይመስለኛል ሱረቱል አሕዛብ ያ አዩሃ ነብዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒና ዐለይሂነ ሚን ጀላቢቢሂን ብሎ ተናግሮ እናታችን አይሻ ደግሞ ይህን ፈሰሩት። ምን አለች? የአንሳር ሴቶችን አላህ ይዘንላቸው። ይሄ ቁርአን የወረደው ጊዜ ልብሳቸውን እየቀደዱ አለች። ሲያሸርጡት የነበረውን ሁሉ እየቀደዱ ቁራ መስለው ወጥተዋል። ቁራ ምኑ ነው የሚታየው? አይኑ ብቻ ነው ቁልጭ ይችላል። እንደዛ ሆነው ወጥተዋል። ሌላው በሰሂሃን ሙስሊም የመጣ ሐዲስ ሶፋን ኢብኑ አሳር ጋር ያለው ቂሳ ወይም ሐዲስ ኢፍክን ታውቁታላችሁ ሁላችሁም። ምን አለች? ኢና ሊላሂ ወኢና ኢለይሂ ራጂዑን ሲሰማሁትና ሶፋን ከእንቅልፌ ብንናልኩኝ ተሸመቱ ወጅሂ ትላለች። ምን አለች? ተሸመቱ ወጅሂ ፊቴን ሽፍን አደረኩኝ፣ ወላሂ ከዚህች ውጭ ቃል አልተናገረኝም ትላለች። እሷ ያው ታውቁት ነው ብዬ ነው። ሌላው ደግሞ አስማዕ ቢንት አቢ በክር ምን ትላለች? ሐጅ ስናደርግ ከነብዩ ጋር አለይሂ ሰላቱ ወሰላም አጅነቢ ባጠገባችን ከሌለ ፊታችንን ገልጠን ነው የምንሄደው አለች። ኒቃብ መልበስ በሐጅ እና በዑምራ ክልክል ነው። ጠዋፍ ሲያረጉ ብታያቸው ችግር የለም። ሰዒድ ሲያረጉ ግን ኒቃብ ለብሰው ካያቸው እነዛ ሴቶች ተሳስተዋል ማለት ነው። ገብተዋል ማበዙ አጋጣሚ። ከዛ ኒቃብ መልበስ ክልክል ስለሆነ ፊታችንን ገልጠን እንሄዳለን። ወንዶቹ ፊት ለፊታችን ሲመጡ ግን ጉፍታችንን ወድ እናደርገው ነበር። ይሄ ነው ከሰሃቦች ያገኘነው። ከዛ ወዲህ የመጡ የሚባል ብዙ ነገር አለ። እዛ ውስጥ አንገባ። ሌላ ጥያቄ ለሷል። ኒቃብ ዋጅብ ነው ፊት መዝሀብ ሻፊዒያ። ሰፊና ጠርታችኋል አይደለ? ሰፊና ትንቀራ ባለፈው ቀርተናታል አይደለ? ምንድን ያለችው? ወይን ለላጃኒቢ ጀሚዑ በደኒሃ ሶላት ላይ ኢላ ወጅሃ ወከፋሃ ፊቷና እጇ ሲቀር ብሏል ሶላት ላይ። ወዒንደ አልአጃኒቢ ማን ነው አሁን ያልኳችሁ? ፊቅህ ማን? የሻፊዒያ ማን? ሰፊና የመጀመሪያው ሰላምናል አጅነቢ ወንድ ሴቶች አፍረተ ገላቸው መላ ሰውነታቸው። ሌላ ጥያቄ ያለው ሰው የለም? ወደ ምሳሌ ግባና ምን ተባረከ ማለት ነው። ፈጣንና ቢታ ሰላም አለይኩም ወራህመቱላሂ ወበረካቱ።